አይከፍትም እንዴ ምን ነው አረ ፀሐይ ልገል ነበር እየሰማክ አይደለም ብሩክ እንዴት ነህ ደህና ነህ ወይ ሁሉ ሰላም እንዴት ነህ ያሺ ምን ሆናችሁ ነው የምን ሰፕራይዝ ነው ዛሬ የኔና እንዴት ነው ቆይታ ነው ማን ነው ምንድነው የምር ምን አይነት ስጦታ በዚህ ሰዓት ደግሞ ምን አይነት ስጦታ ነው አመጣች የምር ምንድነው ፀሐይ በጣም በእናትህ ግቡ ቤት ግቡ አይ በሰላም አለ እሺ እንዴት ነሽ ደህና ነኝ ምንድነው በሰላም ነው ደህና ነህ አንተ ምንድነው በሰላም ነው ቁጭ በሉ እዚህ ጋር ሰላም ለዚህ ቤት እኔ ነኝ ቤት ያለሁት ማን እሺ ምንድነው ደህና ነኝ አለ እንዴት ነው የሚቀዘቅዘው ቤቱ የማን ነው ሻንጣው ይሄም የኛ ነው የማለት የእናንተ ማለት እኛ በቃ ወደ እኔና ብሩክ አዲስ ልብስ ገዝተን የምን ምንድነው ለአንተ ስጦታ ገዝተን እግዚአብሔር ሆይ ተመስገን ደስ ብሎኛል የምር ምንድነው ደስ የሚል ነገር ነው በአንድ በኩል ደግሞ ትንሽ የሚያስከፋ ነገር ነው ምንድነው የሚያስከፋው እሺ እንዴት ነሽ ለምን ሳትደውሉ ምንድነው አትደውሉ ስልክ ደውሎልን ነው አይሰራም ስልክ እግዚአብሔርን ቻርጅ ላይ ነው ይሄው ወይኔ ይሄው ስልኬን ሰክቼ ወይኔ ይሄው ጌታን ባትሪ አልቆ ነበር አሁን ስራ እንዴት ነው ለካ ደውለ ነበር ስማ እንዴት ነው አንተ ስራ አሪፍ ነው ባክሽ ቆንጆ ደህና ነህ አንተ እሺ እንዴት ነሽ ደህና ነሽ ደህና የታለ ቀለበት አረ ይሄው ደረቀት ነው ኢየሱስ ያደበቀኝ ነው ቀኙን አየካ በግራ እጅ አስረ ጠፍቷል እንብዬ እኮ ዛሬ እኛ ቀለበት አሳያቸው አይቷል ትራንትም አሳይታ ዛሬ ሚዋ ምንድነው እና ይሄ ሻንጣ የሚስት ነው የማን የሷ የሹ የኔ ነው ባርች በነገር ሁሉ ያው እግዚአብሔር ሲባረክ አንዳንድ ነገሮች እኛ ሳናስብ ምንድነው ይፈጠራል እና ካገስቷ ጋር ትንሽ ተጋጫለች በዛ ምክንያት ያው ነገሩን ለኛ ነገር ኢየሱስ ከዛም በኋላ ላንተ ለማስረዳት ገጠር ዲቴል ስትል ከዛ ይላል ብላ ወደዚህ አመጣ ከዛ በኋላ መምረ አወጣለ ወደዚህ ኢየሱስ ከዚህ ትናንትና ደስ ብሎኛል አልኩም ቤት እሺ ማታ ከዛ ካንተ ጋር ስልክ ካወራ በኋላ እሺ በቃ ክስቴ ተናገረችኝ ሰደበች ምናምን ለምንድን ነው የምትሳደው ከቤት ውጭልኝ አይንሽም ማየት ለምን ምን ሆነሽ ምን አጠፋሽ በቃ ይሄንን ቀለበት ወይ እኔ ለመስም ነግሬያታለሁ መሲ ላክስቴ ልንገራት ላሳያት ስላት አይ ቡና እሷ ወጣ ካለች ቡና ምናምን እሷ እስክትመለስ አፍልተሽ ንገሪያት ሰፕራይዝ አርጊያት ስትለኝ እሺ በየ እሷ ቸርች ሄዳ ነበርና እስክትመጣ ቡና አፈለው ምናምን ቡና አፍልቼ ሲኒን ያለቀለኩ አየችና በቃ እዛው ቦታ ላይ ባር ትቀይራለች በቃ ስድብ ጀመረች ሳደብ በቃ ሂጂ ውጭልኝ ከቤቴ ለምን ይሄ ቀለበት ለምን አረክሽ አንጂ ትዳር ማለት ምን ማለት እንደሆነ ታውቂና በዚህ በጨቅላሽ እድሜሽ እንዴት ነው አንቺ ለወንድ ልጅ እሺ ብለሽ ቀለበት እቺን ወላ ሰጥተሽ ቀለበት እንት የምታስተርግለት ምንድነው ስለዚህ አሁን ምንድነው አሁን ይሄ ምን ማለት ነው ብሩክ በቃ ከኔ ቤት ውጪ ወይ ካልሆነ ይሄንን ቀለበት ሽንት ቤት አርጊ ወይ ምረጪ ራሷ ሽንት ቤት ለምን አትገባም እንዴ እሷ ሳታገባ ነው እንዴ ልጆቿን ወልዳ ከብራ የምትኖረው እንዴ እኔ ደግሞ ምንድነው በህግ አግባብ እንደውም ደግሞ ሰው በሚያውቀው መንገድ ነው መጣሁት ወይ ጠልፈሽ ልውሰድሽ አላልኩሽም ይሄን ደግሞ ባንቺ ላይ ያደረስኩት ወንጀል አለ በስምምነት በፍቅር ነው ያደረግነው ቀለበት እኔ ሳደርግልሽ ፕሮሚስ ቀለበት ሲጀመር ክብር ያሳያል ክብር አትወድም እንደምን አይነቷ ነች ባከታው አዛቤት ባሪያውን አንድ ትቀር ስለፈለገች ነው እኮ ነው ፍላጎቷ እንዴ ታዲያ እዚህ ጋር ትኖር ብላኮ እንዴ ያ ይቀርብኛል ብላ ነው ሲመስለን ማለት እንደዛ ነው በቃ እና እኔ ደግሞ እናቴ ጋር መሄድ ፈለኩ የት ነው ገጠር ለምን ነው የምትሄጂው እኔ እዚህ ያለው ይሄ ቤትሽ እኮ ነው እንዴ ይሄ ቤትሽ ነው ሲጀመር ይሄንን ቤት ማለት ነው ላንቺና ለኔ ነው ይሄን ቤት ሰራሁት
እግዚአብሔር ይባርክ እንዴ ምንድነው ብሩክ እዚህ ጋር እኮ ምንም አያስፈልግም ምስጋናም አያስፈልግም እኮ ስሚ እኔ አሁንም እኮ ለክብርሽ ስለምጨነቅ ነው ከአክስትሽ ጋር እንድትኖሪ የፈለኩሽ እዛው ነው እኮ እዚህ ከራሴ ጋር ማኖር ይችላል ለሁሉም ጊዜ ያለው ቦታ አለው ብዬ ነው ተጣልኩት የሚከብድ ነገር አይደለም እግዚአብሔር የተመሰገነው ብቻ ጭራሽ ከቤት አባራት ልካለች እንዴ ችግር የለውም አንቺ ከራስሽ ጋር ነው ይሄ ቤትሽ ነው በቃ እኔ ብቻዬን ነኝ እዚህ ቤት ከኔ ጋር ትሆኛለሽ ገባሽ እስከምንጋባ ድረስ የራስሽ ክላስ ክፍል ይኖርሻል እኔ የራሴ ክፍል አለኝ ይሄ ሳሎናችን አንድ ላይ እንጠቀማለን በቃ ሰፊ ነው ቤቴ ግቢ ሰፊ ነው ምን አስጨነቅሽ በፈቅድልኝ ገጠር አትሄጂም አልፈቅድልሽም እንዴ አልፈቅድልሽም ሲጀመር ገጠር አይሆንም ለምን ነው የምትሄጂው ገጠር እሺ ፈቅድልኝ አልፈቅድልሽም አልኩኮ አይቻልም ገጠር መሄድ አይቻልም በቃ እኔ አልፈቅድላትም እንዴ በጌታ በኢየሱስ ምን አይነት ነገር ነው ይዛችሁ መጣችሁት እንዴ የሽ ምን አስበሽ ነው እናንተ ምንድነው ምን አይነት አክስት ነው እንደዛ ተደስተን ዛሬ ደስ ምን ተሰማሽ እሺ አንቺ አሁን ምንድነው የተሰማሽ ነገር ይሄ እንዳይ ምን ትላንትና ነው አይደለም አሁን እሷ አዎ እኔ ትክክል ናት አንቺ ስታስቢስ ትክክል አይደለችም እኔ እናቴ ብትሆን እንደዚህ ሆናለች ልጇ አሁን ተከብራ እንደዚህ ቀለበት በክብር ተደርጎላት እንደዚህ ብታይ እሷ እንደዚህ ትሆናለች ብዬ አሰብኩኝ በቃ ተሰማኝ እሷም ያው ትንሽ አክስቴ ነች ግን ያው እንደ እናት ስላልሆነች ትንሽ ይሄ ምን መሰለሽ እግዚአብሔር ይመስገን ይሄ ቤትም ሰፊ ነው አንድ ቤት ሁለት ደግሞ የትም አትሄጂም የራስሽ ክላስ እዚህ ይኖራል የራስሽ ክላስ ላይ ትገቢያለሽ ስለዚህ የትም አትሄጂም ምን ያለቀቀ አሁን የሆነ ነገር ቀለለኩ ተረጋጋ እሺ ተረጋጋ እዚህ ጋር ፍራታ ምንድነው እሱ ማታውቂው ሰው ነው እንዴ ሰው ፈቅዶልኝ በሄድስ እናንተ ወይ ለምን ትሄጃለሽ ከሱ መበልጥ ሰው አለላች ለበኋላ እሺ አሁን ሌላ ፊት አታሳይ አይደለም ስሚ የራስሽ ክፍል ሰጥሻለሁ ብሏል እኮ አሁን የኖርሽ ነገሮች ሲስተካከሉ እስኪያገባሽ ድረስ በራስሽ ክፍል ትኖሪያለሽ ሳሎን ብቻ ነው የሚያገናኘን አለ ያሺ ተነሺ ሻወር ወሰጂ በቃ ምንም ልብስ ቀይሪ በቃ ግቢ ሻወር አይባ ሻወር ምናምን ወሰጂ ስሚ እኔም ልሽን ስሚ በቃ የራሷ ጉዳይ እኔ ላንቺ አላንስም ሰምተሻል እኔ ላንቺ አላንስም እኔ ላንቺ ብዬ አይደል ለመጣሁት ከውጭ ሀገር ስለዚህ እኔ ላንቺ አላንስም አሁን ግቢና ሻወር ወሰጂ ልብስ ቀይሪ እረፍት አድርጊ በጌታ በኢየሱስ ክርስቶስ እንዴ እኔ እዚህ ያለው ብሩክ አይሆንም ሲጀመር እንዴት ነው ካደረ ራሱ ይሄንን ሰምታሽ በቃ የቱም እናትሽ ብትሆን እንደዛ ተደወለች በቃ ባሌ ቤት ሄጃለሁ በያት ቤትም አልሄድኩም ባሌ ቤት ሄጃለሁ ባሌ መርጫለሁ በያት ምንም አታመጣም እግዚአብሔርን ልጇ ብትሆን በጣም ደስ ይላት ነበር እዚህ ጋር ቆይነን ማን ይረዳኛል እሷ ከሄደች በኋላ እኔ እኮ ግራ ገባኝ መሲ በቃ ይሄን ያክል እንዴት ነው እንደዚህ ሊሆን የሚችለው ዋናው አንተ መቀበልን ነው እግዚአብሔር ይስጥ አንተም ስለተቀበልካት ብቻ እኔ የት ነው ምጥላት አካሌ ናት እኮ አንዴ አካሌ ብዬ እኮ ቀለበት አደረኩላት አይደለ ነገ እኮ ልንጋባ በቅርቡ እንጋባለን ብያታለሁ እሷ ጋር ከተጋባው በኋላ ይዣት ወጣለሁ ብያለሁ ስለዚህ ጥሩ ነው ካንተ ጋር ምትኖር እንዴ እንደውም ትጠናናላችሁ በደንብ ማለት ነው አዎ ትግባባላችሁ የሺ ነገርኩሽ እኮ ተነሺና ሻወር ውሰጂ በቃ እረፍት አድርጊ በቃ ምንም ሌላ ነገር አያስፈልግም አለች አይደል ልጅቷ አለች አዎ ምግብ ትሰራለች አለች በቃ ትንሽ ቡና ታፈላለች እሷም ከዛ ተረጋግተሽ ራስሽን አረጋጊ በቃ ይሄ ያንቺ ቤት ነው እሺ ሰማሽ ሜቶች አሁንም በቃ ደስ ይበልሽ ምን ሆነሽ ነው ሂጂ ሻወር ውሰጂ ያልኩሽ በቃ ተነሺና ሻወር ውሰጂ እሺ ዛ ክላስ አሁን አስገብቻለሁ ላይ ልጅቷ ታፈላለች መስኪ ቡና አፊ እሺ ቡና አፊ የሺ ሻወር ውሰጂና ነይ በቃ በጌታ ቢል ምን አይነት ዜና ነው ይዛችሁ ወጣችሁት በጣም ደንግጠናል በጣም የደነገጥነው እኛ ራሳችን በጣም ታመጣልን መስሎን ነበር በጣም የደነገጥነው እኛ ራሱ እግዚአብሔር እንዴት ነው እሺ እንደዛ የምትለው ቀለበት አዘረከ ባካ እሷ ችግር አለባት በፊትም በደንብ ነው እንዴ
እሷኛ ቤት እኔ እነሱ ቤት ማድረበትም ጊዜ ስላለ በደንብ ነው ማለት በቃ ቤት ውስጥ ስራ እየሰራች ብቻ እንድትኖር ጌታ በኢየሱስ እንዴት ያለ ጉድ ነው ግን የሰማሁት ምን አይነት ጉድ ነው ባክ ሴትዮዋ ችግር አለ የምር በጣም ነው የሚያስጠላው እኔ ተገላገለች እዚህ ሆና ትምህርቷን ትከታተል በቃ ፍቀድላት ይሄንንም ነገራትና ትምህርት እዚህ ሆና ኧረ እኔ አስተምራታለሁ እስካሁን አልጀመረች በኢየሱስ ስም እኔ አስተምራታለሁ ብሩክ ምንድነው የምታወራው እንደበጎ መቁጠራ እግዚአብሔር እኔ ግራ ገባኝ አቃለው መጀመሪያ ምን ሆነች መሰለ ብሩክ ምን ሆነች መሰለ አክስቷ ማለት ነው አክስተ ቢያዋ ባይዘ እንደ ሰራተኛ ነው የምትቆጥረው እሷን ልጆቿን ሙሉ ያሳደገችው እሷ ነች ከገጠር አምጥታ በቃ እዚህ ጋር ለራሷ አሽከር አድርጋ ነው የምታሰራው በቃ ይሄ ሁሉ እሷ አሁን ከኔ ጋር ኦሬዲ ልትጋባ ስለሆነ ይሄን ፕሮሚስ አደርግላት በቃ ከጊዜ በኋላ እኔ እንደማገባት አወቀች በቃ ይሄ ነው በቃ ሌላ ነገር ምንም አይደለም በቃ ልጆቿን ያሳደገች በልጆች ሽንት እዚህ ያተጨማለቀች እዛው በዛው እንድትኖር እንድታረጅ ነው የምትፈልገው እኔ እንደዛ እንድታረግ ነው ባይዘው ትናንትና ወደ ቤት ስትሄድ እሷ ዝም ብዬ ቀለበቱን ላሳይ ስትል አይ ቡና አፍልተሽ እግዚአብሔር ካለ ተፈቀደ በዚህ ወር ላገባ ነው እግዚአብሔር የተመሰገነ ይሁን ብለሽ ንገሪያት ብዬ ነው ቡና አፍ ያልኳት ግን እንደዚህ መፈጠሩ እኔ ራሱ በጣም ነው ይገርማል አንዳንድ አክስቶች ግን ይገርማሉ አይሆንም እኔ አሁን እግዚአብሔር እንደውም እልይ ተያያዝኩ እኔ እዛ ቤት ታች ቤት ትልካለ ገጠር ሽማግሌ ትልክና የሚሆነው ነገር እዛው በዛው በቃ እግዚአብሔር ካለ አላስገባትም እልካለሁ ሽማግሌ ልክና እንደምንም ቢዬ እንደውም እልይታየ አገባታለሁ በቃ ምንም ሌላ ነገር አፈልግ በዚህ ወር ውስጥ እግዚአብሔር ያውቃል እንዴ እንደዚህ ሰው ለእናንተ ጥሩ ነው እንደውም በደንብ ትጠናናላችሁ ትዳርን መጀመር እንዴት እንደሆነ በዚህ ጋር አይታችሁ በኋላ ስትጀምሩ ለእናንተ ይቀርላችሁ እኔ ደስ ብሎኛል የምር ደስ ብሎኛል በፍቅር ማለት እንደ ስንት ሰው በሳይጋባ ኖሮለ እንደ እኛ በቃ እኔ ጓደኛዋ ነኝ ፍቅረኛዋ ነኝ ማንንም አውቀው ደግሞ ቀለበሰታ እኔም ፍቅረኛዋ ነኝ እሷ ፍቅረኛዬ ነች ስለዚህ አሁን ሁለታችሁም በደንብ ከዚህ በፊትም ስለተዋወቃችሁ ችግር የለውም እግዚአብሔር እዚህ ጋር የሚከብድ ነገር የለም ጌታ ይመስገን እኔ ምንም አላጣውም እሷን ማበላበት እሷን ማጠጣበት እኔ ምንም እዚህ ጋር ያጣሁት ነገር የለም ጌታ ይመስገን ወዛለች ሻወር ቤት ነች እኮ አይስምም እዛው ነው ሻወር ቤት ነበር እና አትጨነቅ ለማንኛውም ለበጎ ነው አንተ ለሷ አታንስም ለራስህ አታንስም ለታችሁን አኖራለሁ ብለክ አንተ ደግሞ ለሷ ስለመጣ ባሪሽ ባይዘው እኔ አንተ አደራ ምልክ ነው በጣም ብዙ ስቶሪ ተሰማኝ የታጨለኝ እንደዚህ ነው ብዬ እንደማደርገው ይመስላል ምናምን ያለች ነገር ነው አረ በጌታ ስም ብሩክ ምንድነው የምታወሩት በኢየሱስ ስም በጣም ተንከባ አረ በኢየሱስ ስም እኔ ከሷ ያለፈ ሰው የለ ያለፈ ነገር የለም እኔ እሷ ለሷ ነው የምኖረው በኢየሱስ ስም ጀመረ ለኛ መደወለችው ለዛ አረ የሰጠን ጆሮ አይስማ ሌላ ነገር መስራት እናንተ መስሎ ማን በኔ ላይ ቀያለ በጣም ነው ፈራችሁ አረ በኢየሱስ ስም እኔ ብሩክ ምንድነው የምታወራው እኔ ለሷ ነው የምኖረው በቃ አለቀ እኮ እንዴ ትቀልዳለህ መሲ አየሺ እንደ ሻወር ወሰድሽ ነይ ቁጭ በይ ልጅቱ ቡና እያፈላች ነው ቡና ይደርሳል እንትን ብሎ ተጫወቱ ምንም አትጨነቂ እሺ ምንም አያሳስብሽ እንደ ቤትሽ አይደል እንደ ጌታ በይዝ እኔ ግራ ገባኝ ቤትሽ እኮ ነው በቃ አለቀ እኮ እሺ አንዴ ፈታ በይ ቤትሽ ነው እሺ ስሚ ልንገርሽ ቤትሽ ነው በቃ ማን ነው ይሄን ቀለቤት ያደረገልሽ ባልሽ ማን ነው አንተ እኔ አይደለሁ ስለዚህ እኔ ቤት ነው እኮ የመጣሽው እኛ እየባለግን ወይ እየተበላሽን የሆነ ነገር እያደረግን አይደለም ገባሽ እስከምንጋባ ድረስ ሽማግሌ ልካለው እስከ ገጠር ከዚህ በኋላ አክስትሽ በህይወትሽ አትገባም በቃ ገጠር ሽማግሌ ልካለው ይሄ ፕሮሚስ እናንተም ስሙ ብሩክ አንተም ስማ ባለፈውም ነግሬያለሁ ቀለቤት እኔ ሳደርግ ላገባሽ ነው እንጂ ያደረኩልሽ ዝም ብዬ ልጫወትብሽ አይደለም ተረዳሽኝ ስለዚህ ምንም ስጋት አይግባሽ እዚህ ከኔ ጋር ትኖሪያለሽ አክስትሽ ካባረረሽ ጎዳና የምትወርቅበት ምክንያት የለም በቃ ትምህርት ነው ትምህርት የዚህ ሀገር ትምህርት ብቻ ሳይሆን እኔ ነገ አንቺን እጄ ውጭ ሀገር ስወጣ ውጭ ሀገርም ትማሪያለሽ አስፈላጊ ከሆነ ምንም ስጋት አይግባሽ ስለዚህ እንትን በይ እሺ ቡና ለእናንተ
አንተ በጣም ደስ ብሏታል። እናንተ ናችሁ በዚህ እንደዚህ እንትን ያደረጋችሁ እግዚአብሔር ያክብራችሁ። አንቺ አምጃል እንደ ወደ ቤት እኔ እኮ ወደ ባልኖር ራሱ ወደ ቤትሽ መምጣት እኮ ትችያለሽ። እኔ ብቻዬንማ አልመጣም እኮ ልሄድ አልነበር። በእናንተ ብርታት ነው ከፈጣሪ በታች እኔ እንደዚህ ይሆናል ብዬ አልጠበቅኩም። በቃ የሆነ ሂጂ ውጪ ውሸት ነው ምናምን የሚል መስሎኝ ነበር። ትናንትና እንደዛ ቀለበት አድርገውልሽ ዛሬ እንደዛ የሚያደርግ ፊትሽ እኮ ያሳውቃል። በጣም ተከፍቶ ምናምን ፊትሽ ያሳውቃል። ግን ደስ ብሎኛል። አሪፍ ነው ለእናንተ እንደውም ትዳርን ማየት አሪፍ ነው። እዛ ባዳ ቤት አክስት ተብላ ባዳ ቤት ሲሰራ ያልቆይ በዚህ ነው የሚሆነው። ምን አባል ታረግ ነው ሳሎን ለጋራ የሚጠቀሙት በጋራ እኔ ሳሎን ነው ይሄም እንደዚህ አሪፍ ደስ ይላል። እግዚአብሔር ይመስገን። እኔ እንደዚህ አልጠበቅኩም። ዛሬ የደመራችሁ ስራም ላይ እየወጣችሁ እየገባችሁ ነው ታጠብሽው። እኔ ራስ ሌላ ቀን አንቺ ነሽ ልታሳጥብ። እኔ ቁጭ ብዬ አንተ ልታሳጥበው ግድ ነው። አሁን ዛሬ እናንተ እንግዳ ናችሁ። የኔ እንግዳ አሁን ዛሬ የኔ እንግዳ ናችሁ። እንግዲህ አሁንን እሷስ እየሰራች ነው። ደርሷል። ምግቡን እንብላና ከዛ በኋላ ማነው ሰራ አንነሳም ባረች ነው ትኔ እኔም እኮ ፈታ በይሽ ነው በኢየሱስ ክርስቶስ አምጪልህ ግን መስራት ካለ በኋላ የምር እችላለሁ። እኔ እችላለሁ። የምር እችላለሁ። የምር ነው። እና የሺዬ ምን መሰለሽ ምንድን ነው መስራት የምትችለው? እኔ እሷን ለሷ እኔ ልንገራችሁ ምን እንደሚችል ወይኔ ምን ነው እንትን አራ ሁሉንም እችላለሁ። እኔ እንጀራ መጋገር አልችልም። እንጀራ መጋገር ግን ሁሉንም እችላለሁ። ግን እንትን ገንፎ ምን ነገር ሳስቲሳይ ተስቲሳያማ እሱ የኔ ምግብ እና ደግሞ እንትን ብዙ ጊዜ የምሰራው እንትን ነው። አምጪ እንትን ብዙ ጊዜ ነው የምሰራው እንትን ነው ኢንዶሚ ኢንዶሚ ወይዘ ኢንዶሚ የላጤ ምግብ ነው። ወይዘ እኔ ኢንዶሚ በጣም እችላለሁ። ግን ምን ዶሮ እችላለሁ። መብላት ትችላለህ? በጣም ነው የምችለው። እንደ ቻይናዎቹ እንደዚህ ጉዱ አጥቶ ግን ብዙ ጊዜ እንትን ነው የምሰራው። እሷን አንቺን አበላሻለሁ። ገንፎ እችላለሁ። ደግሞ የምር ገንፎ ደግሞ ሌላ ምንድነው ኢንዶሚ ይችላል። ማን ነው የሚያውቀው? አይደለም የምር ገንፎ ብዙም አያስቸግርም። በፈላ ውሃ ላይ ዱቄት ጨምረሽ እሱ ስለሆነ እስቲ የሚከብድ ነገር ጠይቁት። እስቲ የሚከብድ ነገር ጠይቁ። አታስጨንቋት ግን ቆይ እስቲ ይዘሽ ነው እና እንግዳ እዚህ ቤት እንግዳ ሆነሽ አንቺ መቼ ታውቂያለሽ? የሴት እንግዳ የለም። በቃ እናንተ ተጫወቱ፣ እኔም ላቀርብ ከመሲ ጋር። እሺ ቤት ነው ለነገሩ። መሲ አንቺ ለዛሬ እንግዳ ነበርሽ። ብቻ ይሁን ይስወክ አንተ የሚገርም ነው። ኧረ በኢየሱስም እኔ ጋር ትኖራለች እንጂ ፏብላ አንዴ በጣም ነው የምንከባከባት። ለኔ ባይዘይ ከሷን በልጥብኝ ነገር የለም። እኔ ለሷ ብዬ ነው ሲጀመር የመጣሁትም ለሷ ብዬ ነው። አሁንም ለምኖረውም ለሷ ነው እንጂ ትቀልዳለህ እንደ በጌታ በኢየሱስ ከፋኝ። ጌታ ምስክሬ ነው። ኧረ ፈታ ይበሉ እንጂ ፈታ ትበል እንጂ እኔ ማለት ኢየሱስ